ሩታ ሴትነት ብቻ በቂ አይደለም ለትዳር። ሚውት አድርጊ። ልጅ ብቻ በቂ አይደለም ለትዳር። ወንድ ልጅ መከበር ይፈልጋል፣ መከበርም አለበት። በመጽሐፍ ቅዱስም በቁርአንም ወንድ ልጅ መከበር አለበት እና በየጊዜ እያለቀሽ ትመጫለሽ። መጀመሪያ ሀብላይ ስትመጪ እያለቀሽ መጣሽ። አሜን ብለን አጨብጭበን ተቀበልንሽ፣ ዳርንሽ። ከመጀመሪያው እስከ መጨረሻው ያንቺ በድብድብ ነው፣ በጭቅጭቅ ነው፣ በድብድብ ነው፣ በጭቅጭቅ ነው። ትዳር እንደዚህ አይገነባም። ትዳር በእንደዚህ አይነት መልኩ አይሄድም። ለምን አንድ ልጅ አይደለም መኪና ሙሉ ልጅ ለምን አትወልጅለትም? ለአብርሃም ትዳር ልጅ ሊሆን አይችልም። ካላከበርሽው 4 እግርሽን ነው የምትበዩ። በቃ አንደኛ ይቅርታ አድርጊልኝ፣ ከመላው ሙሉ ቤተሰቦችሽ ጋር ክብር የለሽም። አስተዳደግ ይጎልሻል፣ በጣም አስተዳደግ ይጎልሻል። ጥሩ ቤተሰብ አንቺን አላሳደገሽም። በጣም ጋጦጥነሽ፣ በጣም ጋጦጥነሽ። ስርዓት የሚባል ነገር የለሽም። እንደ ወንድ ነው የሚያደርግሽ። የሆነ ሜዳ አደግ እንደ ሜዳ አህያ ነው። በጣም ባለጌ ነሽ። በቃ ለትዳር ክብር የለሽም። ለወለድሽው ልጅ ክብር የለሽም። ለራስሽ ክብር የለሽም። አንቺን ለሚከተሉ በጎች ክብር የለሽም። እንዴ አንድ ሴት በሃይማኖት አንቺ በክርስትና በኦርቶዶክስ እምነት የኦርቶዶክስ እምነት ተከታይ ከሆንሽ አንድ ሴት ከባሏ ተፋታች ነው። በቃ ዝሙት ነው ቀጣዩ ያለው ማለት ነው። ከአብርሃም ጋር ስተኝ ዝሙት ነው። ዘሙተሽ አመጣሽ ልጅ አረገዝኩ አልሽ። ከማን እንዳረገሽ አናውቅም እኛ። ከአብርሃም አርግዢ ስትወልጂ እሱም እርግዝናው ትክክል ከሆነ በዲኤንኤ ይታወቃል። ችግር የለውም። ሩቅ አትሄጂም። ግን እኛ ሴቶችን አታሰድቢን። እኛንን ፌመስ ያደረግንሽ እድሜ ለእኛ ዛሬ ለዚህ ደረጃ የበቃችሁት፣ ለቤት የበቃችሁት፣ ለመኪና የበቃችሁት እኛንን እዚህ ደረጃ ያደረስናችሁ እኛንን ከጎናችሁ ነን ለዚህ ያበቃናችሁ። ነገር ግን በጣም ከአቅማችን በላይ ሆንሽ። ለሴት ልጅ የምታስተምሪው ትምህርት ጥሩ አይደለም። ጭራሽ ደግሞ አረገዝኩ ብለሽ መጣሽ። ጭራሽ ደግሞ አብሬክ መሆን ፈልጋለሁ አልሽ። ጭራሽ ደግሞ ለምን ታገባለ? ቆሞ ይቅር። ገና 23 ነው 24 ዓመት ልጅ እኮ ነው። ቆሞ ይቅር ወይ? የእኛ እናትና አባቶቻችን እንኳን ተጋብተው እኮ አግብተው ይወልዳሉ እኮ። እንኳን የዚህ የ23 ዓመት ልጅ ይቅርና እንዴ አንቺ ስርዓት ይኑርሽ እንጂ በጣም አዋረድሽን እኮ። እኛ ሴቶች ተዋረድን እኮ ባንቺ ጉዳይ ማለት ነው። እንደ ሄርሜላ ለመሆን ሞክሪ። ሄርሜላ አንቺን ትበልጥሻለች። በመልክ እኮ አይደለም ብትበልጥሽ፣ በጭንቅላት ትበልጥሻለች። ወንድ ልጅ እንዴት እንደሚያዝ ታውቃለች። በቃ እኛ እዚህ ጋር ስድብ ምናምን አንሰድብሽም። እኛ ባለጌዎች አይደለም፣ አንሰድብሽም። ግን ለአንቺ በጎችም ነው የምነግረው ይሄን ነገር ማለት ነው። ይስሙት። ስርዓት የሴትነት ወግ ዛሬ እነሱ እያለቀሱ ነው። አይሰሙም እባክሽ። ቤታቸው ጎርቶል። በጣም ያስጠላላ። ጌታን ሄርሚ በጣም እኮ ነው የሚያስጠላው። በቃ ውዳቂ 7ኛ የሚቆሙ ሴቶች እንኳን እኮ በጣም ውድ ናቸው። አንቺ ሰው የገዛ ባሉን ለሰው ሰጥቶ፣ አንቺ እኮ የገዛ እቃሽን ንብረትሽን ለሰው ሰጥተሽ ስጡኝ ብለሽ መነመን ማለት እኮ ነው። ሰው እኮ እንመና ላይ ናት እኮ። መጀመሪያ ምን መሰላት አብርሃም የሰው ልጅ እኮ ነው። በጣም ጥሩ ልብ ያለው ልጅ እኮ ነው አብርሃም ማለት። በእውነት ነው የምልሽ። ለሴት ልጅ ክብር ያለው፣ ለሰው ልጅ ክብር ያለው። አወታ ስጥለው አታወቃትም። አሁን ሰው ሲያነሳላት ነው እንዴት ታወቃት? እንደዚህ ያዙኝ ልቀቁኝ የምትለው ሜሪ በጣም እኮ ነው የሚገርም። ሜሪ ይኸውልሽ ለራሷ ሜሪ እኮ ቀን ማለት ነው እዛ ጉሊቴ ቦንዳ ተሻጭነት፣ ማታ ደግሞ እዛ 7ኛ አዳሪ። ከዛ በቃ እንደ እሷ ሊታረቅ ነው። አሁን ሩታ እኮ ሄዳለች። በቃ ወደ ሜሮን ጎዳና ተዳዳሪ ናት እኮ ሜሮን። በጣም ባለጌ የወረደች ሴት እኮ ናት እንጂ ከማንም ጋር የምትጋደም ቆሻሻ እኮ ናት ሜሮን ማለት። ቂጧ ስላበጠ መሰለች ቂጥ ቢወፍር ጭንቅላት አይሆንም አሉ። ልክ ነሽ። እኔ በጣም ነው። ይሄ ደግሞ አንድ ዩቲዩበር አለ፣ ማን የሚባል ዩቲዩበር፣ ይሄ የሆነ ኩሩሩ አንድ አለ ሲያስጠላኝ። ሰላም፣ እንዴት ናችሁ? ደህና ናችሁ? አላችሁ? አለን። እንዴት ናችሁ? አለን። ኧረ የዛሬው ይለያል እውነት። የአብርሃም ተሰብስበው እየሰደቡት ነው። ወደ 150 ሰው በአንድ ቤት
አንተ በእናትህ ታፍራለህ ምናምን። ኧረ ምን አይነት ባለጌ ናቸው እነዚህ ሩታ ደጋፊዎች። አሟቸዋል ዛሬ ጭራሽ ወተትም የለም የሚጠጣም የለም። ሚዲያው የመዳን ቤት እኮ በቃ ጎርፍ ዛሬ ጎርፍ በጎርፍ ነው። ቡሌ ራሱ አልተረፈም። ችግሩ ቡሌም አልተረፈም። ቡሌም አልተረፋቸው። በገዛ እጇ እኮ ቡሌ የተባለች እኮ ልዑል ራሱ ተዘቅዝቀዋል ዛሬ። ይገርምሻል፣ ማንም አልቀረም። እግዚአብሔር ይባይ ምን ወላሂ ልዑል ተዘቅዝቀዋል። የሀይሚ ደጋፊ ነች ልዑል የዘቀዘቀችው። የጋሼ እና የእንትና ተዘቅዝቀዋል ብላ አላነሳም ብላለች። 90 ሰው አለ ቤቷ ላይ። ልዑልን ዘቅዝቃ አላነሳም የጋሽዬ ፎቶ ሳታነሱ ብላ እምቢ ብላለች። እነሱ ጋሽዬ ምንድን ነው ልዑልም ምንድን ነው መዘቀዘቅ ያለበት? ሩታና ያቺ ዳኒ ሜሪ የሚባሉ ናቸው። አሁን ደግሞ የአብርሃም ተሰብስበው በግሩፕ እየሰደቡት ነው ማለት ነው። እሱ እየሰደቡት ነው። እናንተ በእናትህ ታፍራለህ ብለው እየሰደቡት ነው አብርሃምን። ወደ 100 ምናምን ሰው ተሰብስበዋል ማለት ነው። ምን ያድርጋቸው? ኧረ ፍትህ ለአብርሽ እንበል ማለት ነው። ሲሙኝ አንዴ እንዴት ናችሁ? መጀመሪያ ደረጃ እንዴት ነሽ አለ። እኛ ምንድን ነው የጋሽዬ ልጆች ሲነኩ እኛ አንወድም፣ የሀይሚቶች ማለት ነው አንወድም። ለዛ ይቺ ላጫም ይቺ ሩታ ተብያችሁ ወራዳ ውሻ ትረገጣለች። ከእናቱ ጨምራ ነው የምትረገጣ። ስለዚህ እናንተ ከኛ ጀማ መሆን አለባችሁ። ትክክል። እኔም አልወድም። በጋሽዬ ልጆች በማናቸውም እውነት ሲነኩ ያማኛል። ማናቸውም በቃ እኔ 3 ደጋፊ ነኝ። እኔ አውቃት ቀርቅጭ ነው ቤት ሲሙኝ ማለት ለምን ነው አሁን እኔ ያስወስቢላ በአካል የመጣችብኝ መስሎ እንዴት እንደተነገርኩ አውርድ ያስቃሉ። የሰባተኛ አረ የጋሽዬ ልጆች ዛሬ አልተቻሉም፣ እውነት አልተቻሉም። ሚዲያው እየመረጡ የዘቀዘቋት ዛሬ ማነው? የሀይሚ እኮ ሊደርስ እንትን 3000 እንትን እኮ ቅድም የሆነ ቤት ገዛላት መኪና ገዛላት የሚለው ሄደሽ አግቢ፣ ከአብራ ቤተሰብ ራሱም ውረጂ፣ ህይወትሽ መጀመሪያ ፈልጎሽ አብቅሮሽ የሆነ አለ አይደለም ለአንቺ ስሜት ኖሮ አይደለ የማማምጣሽ። መጀመሪያ ፈልገሽ ለምነሽ አፈቅራለሁ እሞትልሃለሁ ህይወቴን ዘላለም ከአንተ ጋር ሆናለሁ ብለሽ እግሩን ስመሽ ነው ወደ አብርሃም የመጣሽው። ስለዚህ ያ ማንነትሽ ዛሬ አብርሃም ሲቀይረው በሱ ላይ ተቀይረሽ አሻፈርከኝ አልፈልግም ብለሽው ነበረ። እግዚአብሔር ኤርሜላን ከሰማይ ለአብርሃም ስትዋት እግዚአብሔር ይመስገን ዛሬ ላይ ደርሷል። አብርሃም እሷ ፍላጎቷ በቃ አብርሃም እንዴት ከሰው እኩል ይሆናል? እንዴት ሰው ይወደዋል? እንዴት ከሚዲያ አልወደቅም? እንዴት አልከሰርም አልሰበርም ነው የምትለው። ስለዚህ መቼም አብርሃም አይወርቅም፣ መቼም ከሰው በታች አይሆንም። ታያለሽ። ብቻ እናንተ ለሰው ክፉ አትስሩ፣ አትመኙ። ለእናንተ እግዚአብሔር ለእናንተ ያለው ነገር እግዚአብሔር ያዘጋጃል። ስለዚህ እኔ ዛሬም ነገ ለሩታ ምለው ነገር ከሆነ ካለ ሩታ እራስሽን ከዚህ በላይ አታዋርጂ። ካረገዝሽውም ሄደሽ የልጅሽን አባት ፈልጊ። እመኑኝ ደግሞ ዳኒ አስረግዟት ወደ አብርሃም ልከዋታል። ስለዚህ እዛው ዳኒን ጠበቅ አድርጌ እንግዲህ በቃሽ። ከእንግዲህ በሰው ሕይወት ውስጥ አትጫወቺ፣ ይብቃሽ። ከዚህ በላይ አትለቃቀሽብን። ሁሌ ጥፋት እኮ ማን ነበረ? አንዳንዴ ጥሩ ነገር ያወራል። ይሄ የሆነ ጉቶ ማን ነበረ? ይሄ ፍሬ የሚባል እንዴት እንደሚያስጣለኝ እሱን ራሱ። ስለዚህ በቃ ህይወቷ እንድትኖር በቃ ኮመንት አሁን እኛ ማለት ነው በኮመንት ደነ እንኳን በቃ ሩታ እረፍ፣ ህይወትሽ ኑሪ፣ ከዚህ በላይ ይብቃሽ፣ ውርደት በሏት። ሰላም እዚህ ቤት አንዴ እኔ አንድ ሀሳብ ተናግሬ ልውጣ። እሺ እኔ ቆንጆ ችግር የለውም። ሁላችሁም ወዳቸዋለሁ። መልካም ምሽት ይሁንልኝ።